ተስፋለኝ እኔስ ተስፋለኝ እኔስ ተስፋለኝ እኔስ ተስፋለኝ የተገባልኝ የተስፋ ቃል አለኝ ተስፋ የማልክነው ተስፋ ሰጠኝ የተገባልኝ የተስፋ ቃል አለኝ ተስፋ የማልክነው ተስፋ ሰጠኝ። ሃሌሉያ ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። እግዚአብሔርን እጅግ አድርገን እናመሰግናለን። እግዚአብሔር በዚህ አለ፣ ስሙ የተባረከ። ኢየሱስ ክርስቶስ ጌታ ነው። ሮሜ መጽሐፍን ታወጡና አንብበን እንቀጥላለን። ሮሜ ምዕራፍ 12 ቁጥር 12 የሮሜ መልእክት ምዕራፍ 12 ቁጥር 12 አጭር ክፍል ነች። ካለፈው የሚቀጥል ነው። ክፍል 2 ነው ዛሬ የሚቀጥለው። በተስፋ ደስ ይበላችሁ የሚል ነው ክፍል 2። በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ። በተስፋ ደስ ይበላችሁ ክፍል 2 እንጸልያለን። አጭር ጸሎት። የዘላለም አምላክ እግዚአብሔር ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግንሃለን። አንተ መልካም አምላክ ነህ። በነበረን የጸሎት ጊዜ በመካከላችን ስለተመላለስክ እግዚአብሔር ሆይ ስለባረከን እናመሰግንሃለን። አሁን ደግሞ ቃልህን ከፍተናል። እግዚአብሔር ሆይ ቃልህን ከፍተን አንብበናል። በቃል ውስጥ አልፈን ለእኛም በዚህ በሚዲያም ለሚሰሙን እግዚአብሔር ሆይ እንድትባርከን እንድትናገረን በኢየሱስ ክርስቶስ ስም እንጸልያለን። ይህንን አካባቢ አንተ ተቆጣጠር። ሁሉ ለአንተ ክብር ይሁን። እናመሰግናለን በኢየሱስ ክርስቶስ ስም አሜን። እግዚአብሔር አምላክ የተመሰገነ ይሁን። ኢየሱስ ክርስቶስ ጌታ ነው። እንዳልኳችሁ ካለፈው የሚቀጥል በተስፋ ደስ ይበላችሁ በሚል ርዕስ ነው የምናገረው። ስለ ደስታ ሳይንሱ ራሱ በቃ መደሰት አማራጭ የሌለው እንደሆነ ሳይንሱ ራሱ እየተናገረ ነው። ደስታ የግድ እንደሆነ መደሰት የግድ እንደሆነ ሳይንሱ ስለደረሰበት ሰው ሁሉ ደስታን ለመፍጠር የማያደርገው ነገር የለም። ለምንድን ነው ሳይንሱ ሰው እንዲደሰት የፈለገው ብንል ደስታ እድሜን እንደሚያረዝም ደርሰውበታል። ሐዘን፣ ትካዜ በቃ ያ ደግሞ እድሜን እንደሚያሳጥር። ስለዚህ እድሜው እንዲያጥር ማንም አይፈልግም። የሚፈልግ ሰው አለ እንዴ? ማንም። ስለዚህ ሰዎች ምን ያደርጋሉ? በቃ የሚያስቅ ነገር እየፈለጉ ኮሜዲ አሉ አይደል? የሚያስቁ አሉ፣ እንደዛ አሉ። ስፖርት ራሱ ደስታን ይፈጥራል። በቃ ደስ የሚያሰኝ ነገር እየፈለጉ ያደርጋሉ፣ ደስታን ለመፍጠር ማለት ነው። እግዚአብሔር አምላክ ተመስገን። ስለዚህ እነሱ ያን ያህል እንግዲህ ባላቸው መረዳት ያን ያህል ደስታን ከፈለጉ፣ እኛ ደግሞ በቃ ቃሉ ያለን መንፈሱ ያለን የእግዚአብሔር መንግስት ሚስጥር የበራልን ሰዎች ከዚህ የበለጠ የደስታ ትርጉም ገብቶን ልንደሰት ያስፈልጋል። አሜን። እግዚአብሔር አምላክ ተመስገን። በተስፋ ደስ ይበላችሁ። የእግዚአብሔር ቃል ሲናገር በሮሜ ምዕራፍ 14 ቁጥር 17 ላይ የእግዚአብሔር መንግስት ይላል በመንፈስ ቅዱስ የሆነ ሐሴትና ደስታ እንጂ የመብልና የመጠጥ አይደለችም ይላል። ይሄ እንደውም መደበኛ ትርጉሙ ምንድን ነው የሚለው? በቃ ፍስሐ ነው የሚለው። ፍስሐ የሚለው ጆይን ነው የሚያሳየው። ደስታ ደግሞ ይኸው ታውቃላችሁ፣ ሀፒ የሚለው የመጣ ነው። ሀፒ የሚለው ሀፕን የሆነ ሀፕን ሲሆን የሆነ ነገር ሲሆን ሰው ቤት ሲገዛ ወይ ሲመረቅ ወይ ልጅ ሲወለድ የሆነ ነገር ሀፕን ሲሆን የሚመጣ ደስታ ነው። ጆይ ግን ከውስጥም ይወጣል። እግዚአብሔር ቤት ባይገዛ፣ ልጅ ባይወለድ፣ መኪና ባይገዛ፣ ስራ ባይኖር፣ በቃ ስደትም ቢሆን ራብም ቢሆን ምንም ቢሆን ደስታ ከውስጥ የመነጨ ደስታ የሚመነጭ ደስታ ነው። ከውስጥ የሚመነጭ ደስታ ነው። እግዚአብሔር አምላክ ተመሰገነ። ስለዚህ የኛ ደስታ በሚታየው ነገር ሳይሆን ከውስጥ የሚመነጭ ነው። ስለዚህ ደስታችን ከውስጥ ነው። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። ስለዚህ እኛ ልንደሰት ይገባል። አሜን። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። በመረዳት በእግዚአብሔር ልንደሰት ሐሴት ልናደርግ ያስፈልጋል። እግዚአብሔር ይመስገን፣ ስሙ ይባላል። ኢየሱስ ክርስቶስ ጌታ ነው። ስለ ደስታ ማለት መጽሐፍ ቅዱስ ብዙ ቦታ የሚነግረን ነገር አለ። እግዚአብሔር አምላክ ይመስገን። ስለዚህ
የእግዚአብሔር ቃል በተስፋ ስለመደሰት አብዝቶ ብዙ ቦታ ይነግረናል። እግዚአብሔር አምላክ የተመሰገነ። ስለዚህ በተስፋው ደስ እኛ ባለፈው መናገር እንደሞከርኩት እኛ ደግሞ የብዙ ተስፋዎች ባለቤት ዛሬ አንዱን ወስደን እናያለን እና በተስፋ ደስ ልንሰኝ ያስፈልጋል። እግዚአብሔር አምላክ የተመሰገነ። ኢየሱስ ክርስቶስ ጌታ ነው። እኛ የብዙ ተስፋዎች ምንድነው ብያለሁ? ባለቤት ነን። ከተስፋዎች ሁሉ መካከል አንዱ የጥበቃ ተስፋ ነው። አሜን። እኛ በእግዚአብሔር ፕሮቴክሽን በእግዚአብሔር ጥበቃ የምንወጣ የምንገባ ነን። ፕሮቴክሽን ዲቫይን ፕሮቴክሽን በጣም በጣም አስፈላጊ ነው። በጣም ይሄ በቃ የህይወት ነፃነት የህይወት ጥበቃ ህይወትን የሚያሰጋ ነገር ያለበት በጣም ከባድ ነው። ከረሃብ ከሌላ ችግሮች ይብሳል። ህይወትን የሚያሰጋ ነገር በቃ ደህንነትን ሰው እናንተ በቃ ለእናንተ ህልውና የሚያሰጋ ነገር የሴፍቲ ነገር በጣም በጣም አደገኛ ነው። አሁን ለምሳሌ በዓለም ላይ ሰላም ሀገሮች በቃ በጣም በቃ ስለ ሴፍቲ ስለ ህይወት ምንም ስጋት የሌለባቸው ሀገሮች አሉ። ብዙ ስታዩ ሰርች ስታደርጉ ታገኛላችሁ። በጣም ወደ 10 ሀገሮች አሉ በጣም የታወቁ። ከነዚያ ውስጥ ነምበር 1 አይስላንድ ነች። አይስላንድ በጣም ሴፍ የሆነች ቦታ እንደሆነ በቃ ጉግል ራሱ አስቀምጧታል። እግዚአብሔር አምላክ ተመስገን። ስጋት የሌለበትን አገር የማይፈልግ የለም። የጸጥታ አስከባሪ የሆነችው በዓለም ላይ ያለው የጸጥታ አስከባሪ የሆነችው አሜሪካ በትልልቅ ውጥረት ውስጥ ያለችው አሁን አሜሪካ በዓለም ላይ ያለውን ጸጥታ ለማስከበር በየቦታው ወታደሮች አሏት። በፈለገችው ሰዓት በፈለገችው ሀገር ላይ የመላክ መብት አቅም አላት እና እሷ ራሷ ግን አገሯ ውስጥ አሁን በተለይ በዚህ ሰዓት በጣም በብዙ ጭንቅ ውስጥ አለች፣ በብዙ ውጥረት ውስጥ አለች እና በቃ ዋስትና በአሜሪካ ላይ ከባድ ነው ለማለት ፈልጌ ነው። እግዚአብሔር አምላክ ይመስገን። አሁን ስለ ልጆች ራሱ 110 ልጆች በአመት ውስጥ ኪድናፕ ይደረጋል። 110 ኪድናፕ ይቀማቸዋል። ልጆች እያዙና ከወላጆች ጋር ገንዘብ ድርድር የሚደረግ ነው። ዝም ብለው ሚስት የሚጠፉ ሳይሆን ልጆቹ ይሰረቁና ወላጆቻቸው ገንዘብ ይጠየቃል። እንደዚህ የሚደረጉ በአመት ውስጥ 110 ልጆች ኪድናፕ ይደረጋሉ። ይሄን እንዳለ ትይዙልኝና 460,000 ልጆች ደግሞ ሚስት ይሆናሉ። የተወሰኑበት ሳይታወቅ ይጠፋሉ። 460,000 አስቡ እንግዲህ ምን ያህል እንደሆነ። ይህን ያህል ልጆች በአመት ነው ይሄ አሜሪካ ላይ ይጠፋል። ሌላው 22,830 ሰዎች በአመት ይገደላል። በቃ አንዱን አንዱ ይሄ አስተያየቱ ደስ አላለኝም ብሎ ይገላል። 22,830 ነፍስ በተለያየ መሳሪያ ይገደላል። ይህን ያህል ህዝብ በአሜሪካ ላይ ይጠፋል በአመት። ዓለምን በጸጥታ ሰላምን አስከባሪ ሆነ የተቀመጠችው አገር ራሱ ሀገር ላይ ይሄ ነገር ይፈጸማል። ስለዚህ ሰላም ማለት የጥበቃ እንዴት በጣም አስፈላጊ እንደሆነ ለነገራችሁ እየፈለኩ እግዚአብሔር አምላክ የተመሰገነ። ስለዚህ የእግዚአብሔር መለኮታዊ ጥበቃ ለእግዚአብሔር ልጆች በጣም አስፈላጊ ነው። እግዚአብሔር አምላክ የተመሰገነ። ይሄኛው አሁን የነገርኳችሁ ነገር እንዳለ ሆኖ ለምንድን ነው የእግዚአብሔር ዲቫይን ፕሮቴክሽን የሚያስፈልገው? ለምንድን ነው መለኮታዊ የእግዚአብሔር ጥበቃ የሚያስፈልገው ካልን እነግራቸዋለሁ። ጥቂት ነጥቦች እንደ እግዚአብሔር ቃል ማለት ነው። አንደኛ ሰይጣን በወደቀበት ዓለም ውስጥ ስለምንኖር የእግዚአብሔር መለኮታዊ ጥበቃ የሚያስፈልገው ሰይጣን በወደቀበት ዓለም ላይ ስለምንኖር።
ይህንን እንደ እግዚአብሔር ቃል ላስረዳችሁ እፈልጋለሁ። ትንሽ ጥቅሶችን እየጠቀስን ከእግዚአብሔር ቃል አልፎ አልፎ 3 ቦታ ላይ ጥቅሶችን እንጠቅሳለን። መጀመሪያ ኢሳይያስ 14ን ታወጡልኛላችሁ። ኢሳይያስ 14 ከ12 እስከ 15 ኢሳይያስ 14 ኢሳይያስ 14 ከ12 እስከ 15 ምን ይላል? አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደቅህ? አንተ ቀድሞ መንግስታትን ያዋረድህ እንዴት ወደ ምድር ተጣልህ? በልብህም እንዲህ አልህ፣ ወደ ሰማይ አርጋለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ አደርጋለሁ። በተራራው መሰብሰቢያ በተቀደሰው ተራራ ከፍታ ላይ በዙፋኔ እቀመጣለሁ። ከደመናዎችም ከፍታ በላይ አርጋለሁ፣ ራሴንም እንደ ልዑል አደርጋለሁ አለ ይላል። አያችሁ፣ አንተ ልትጋርድ፣ አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደቅህ? ሰይጣን ከሰማይ እንደወደቀ የሚያሳይ ክፍል ነው። ሰይጣን ከሰማይ እንዴት እንደተጣለ በአዲስ ኪዳን ደግሞ ይነግረናል። ሉቃስ 10 ላይ ስትሄዱ ሉቃስ 10 ቁጥር 18 ላይ ጌታ ኢየሱስ ክርስቶስ ሰይጣን ከሰማይ እንዴት እንደወደቀ ቁልጭ አድርጎ ይነግረናል። ሉቃስ 10 ቁጥር 18 ምን ይላል? እርሱም እንዲህ አላቸው ይላል ለደቀ መዛሙርቱ፣ ሰይጣንን እንደ መብረቅ ከሰማይ ሲወድቅ አየሁ። ደቀ መዛሙርቱ ልኳቸው ነበር፣ ሁለት አድርጎ ሂዱ፣ ድውያንን ፈውሱ፣ አጋንንትን አውጡ፣ ለምጻሞችን አንጹ፣ ሙታንን አስነሱ፣ በነፃ ተቀብላችሁ በነፃ ስጡ ብሎ ልኳቸው ነበርና እነሱም በሄዱበት ቦታ እንደዚያ ሆኖላቸው ተሳክቶላቸው መጡ። ደስ ብሏቸው መጡ። ሰዎቹ በደስታ ተመለሱ ይላል። ሲመለሱ ሪፖርቱን ሲነግሩት ጌታ በመንፈሱ ሐሴት አደረገና እንዲህ ያለ ይላል፣ ሰይጣንን ከሰማይ እንደ መብረቅ ሲወድቅ አየሁት። ሰይጣን ከሰማይ ወድቋል፣ ተፈጥፍጧል። አወዳደቁ እንደ መብረቅ ነው፣ ወድቋል። ስለዚህ የት ነው የወደቀው ስንል በዚህ ምድር ላይ ነው። በዚህ ምድር ላይ ነው። ራእይ 12 የመጨረሻውን ክፍል አብረን እናንብብ። ራእይ 12 7 እስከ 9 ራእይ 12 ራእይ 12 ከ7 እስከ 9 ምን ይላል? በሰማይም ጦርነት ሆነ፣ ሚካኤልና መላእክቱ ከዘንዶው ጋር ተዋጉ። ዘንዶውና መላእክቱም መልሰው ተዋጓቸው። ነገር ግን ድል ተመቱ፣ በሰማይም የነበራቸውን ስፍራ አጡ። ታላቁም ዘንዶ የጥንቱም እባብ ተጣለ፣ እርሱም ዲያብሎስ ወይም ሰይጣን ተብሎ የሚጠራው ዓለምን ሁሉ የሚያስተው ነው። እርሱም ወደ ምድር ተጣለ፣ መላእክቱም ከእርሱ ጋር ተጣሉ ይላል። አየህ፣ አሁን ሰማይ ያለውን ስፍራ አጣ ይለናል ዮሐንስ። ተጣለ፣ ከእግዚአብሔር መላእክት ጋር ተዋጉ፣ ተሸነፈ፣ ተጣለ እና በሰማይ ያለውን ስፍራ አጣ ይላል። ስለዚህ በዚህ ምድር ላይ አለ ሰይጣን። እሱ ስላለ ይቺ ምድር ይኸው እንደምናያለች። አሁን በኋላ ላይ ያሳያቸዋለሁ። ስለዚህ ሰይጣን ባለበት የሰይጣን ዙፋን ባለበት ላይ እንደምትኖር አውቃለሁ ይላል ራእይ ሌላ ቦታ። ሰይጣን ባለበት ምድር ላይ ስለምንኖር የእግዚአብሔር ጥበቃ ያስፈልገናል። አሜን። የእሱ ጥበቃ ለእኛ ያስፈልገናል። እግዚአብሔር አምላክ የተመሰገነ ኢየሱስ ክርስቶስ ጌታ ነው። ስለዚህ ይሄ አንደኛው ነው። ሁለተኛው ደግሞ ለምንድን ነው እግዚአብሔር ጥበቃ የሚያስፈልገን? ሰይጣን በተጣለበት ዓለም ላይ ስለምንኖር። ከዚህም የተነሳ ደግሞ ሁለተኛው ከዚህ የተነሳ ዓለሙ ሁሉ በክፉ ስለተያዘ፣ ሰይጣን ተጥሏልና ዓለሙ ሁሉ በክፉ ስለተያዘ የእግዚአብሔር ጥበቃ ያስፈልገናል። አንደኛ ዮሐንስ ምዕራፍ 5 ቁጥር 19 ይህንን ይነግረናል። አንደኛ ዮሐንስ
ምዕራፍ 5 አንደኛ ዮሐንስ ምዕራፍ 5 አንደኛ ዮሐንስ ምዕራፍ 5 ቁጥር 19 ምን ይላል? እኛ ከእግዚአብሔር እንደሆንን መላው ዓለምም በክፉ ስር እንደሆነ እናውቃለን ይላል። እኛ ከእግዚአብሔር እንደሆንን መላው ዓለም በሙሉ ይላል። ያኛው የድሮ ትርጉም ዓለም በሙሉ በክፉ እንደተያዘ እናውቃለን። እኛ የእግዚአብሔር ነን፣ ዓለም በሙሉ ደግሞ በክፉ ተይዟል። እና ይሄ ዓለም በክፉ እንደተያዘ ይነግረናል። ለምን? ጠላት በዚህ ምድር ላይ ስለተጣለ፣ ሰይጣን በዚህ ምድር ላይ ስለተጣለ። ስለዚህ የእግዚአብሔር ጥበቃ ለምንድን ነው የሚያስፈልገን? ዓለም በሙሉ በክፉ የተያዘ ስለሆነ የእግዚአብሔር ጥበቃ ለእኛ የግድ ያስፈልገናል። እግዚአብሔር አምላክ ተመስገን። ሌላው ሶስተኛው የተላክነው ወይም የምንኖረው ጌታ ኢየሱስ ክርስቶስ ሲናገር ምን ይላል? በዮሐንስ በማቴዎስ ወንጌል ምዕራፍ 10 ቁጥር 14 ላይ እንደ በጎች በተኩላዎች መካከል እልካችኋለሁ፣ ስለዚህ እንደ እባብ ብልህ እንደ እርግብ ደግሞ የዋህ ሁኑ ይላል። ስለዚህ ወደ የት እልካችኋለሁ? እንደ በግ ወደ ተኩላው። በግ ወደ ተኩላ ሲሄድ ተመልከቱ እስቲ፣ አስቡ እንግዲህ ስሩን ሳሉና አስቡ እንግዲህ እና በተኩላ መካከል ስለምንኖር የእግዚአብሔር ፕሮቴክሽን ያስፈልገናል። በጓ አይደለም ተኩላ ወደ በጓ መጥቶ ማን ነው በጓ ራሱ ወደ ተኩላው ሂዳል። እስቲ ተመልከቱ። ይሄ እንዴት ነው? በህይወት መኖራችን ራሱ በጣም የሚያስገርም የእግዚአብሔር ፕሮቴክሽን በእኛ ላይ እንዳለ ልንረዳ ያስፈልጋል። ስለዚህ ጌታ ምንድን ነው ያለው? እናንተ በቃ እንደ በጓ ወደ ተኩላዎች ልካቸዋል። ተኩላ መካከል ነው። በስራ ቦታ ተኩላዎች አሉ፣ የምናገለግለው ብንሄድበት ቦታ ተኩላዎች አሉ። ስለዚህ የእግዚአብሔር ፕሮቴክሽን በእኛ ላይ ሊሆን የግድ ነው። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። ከዚህ የተነሳ የእግዚአብሔርን ጥበቃ ልንረዳ ያስፈልገናል። የእግዚአብሔር ጥበቃ የግድ ያስፈልገናል። እግዚአብሔር አምላክ ተመሰገነ። ለምን? አሁን እንዳልኳቸው ነው። ሰይጣን በተጣለበት ዓለም ላይ ያለን በክፉ ዓለም ላይ ያለን። ከዚያ የተነሳ እኛ ደግሞ ብንኖረው በስራም ቦታ ይሁን በአገልግሎት ይሁን በየትም ቦታ በቃ ክፉ ባለበት ተኩላ ባለበት ቦታ ላይ ነው ያለነው። ስለዚህ የእግዚአብሔር ጥበቃ የግድ ያስፈልጋል። ስለ እግዚአብሔር ጥበቃ የእግዚአብሔር ቃል ምን ይላል ካልን በቃ በጣም ብዙ የተስፋ ቃል አለን። እግዚአብሔር እንዴት አድርጎ ሕዝቡን እንደሚጠብቅ አሜን። ከዚህ የተነሳ የእግዚአብሔርን ጥበቃ የተስፋ ቃሉን ጥቂት አሳያችሁና ምሳሌ የሚሆኑ ሰዎች ደግሞ አንድ የተወሰኑ ሰዎችን አሳይቻችሁ የዛሬውን መልእክት እንጨርሳለን። እግዚአብሔር አምላክ ተመሰገን። መዝሙር 121ን ታወጡልኛላችሁ። የእግዚአብሔር ቃል ስለ እግዚአብሔር ጥበቃ በዛ ቦታ ምን ይላል? መዝሙር 121ን አብረን እናወጣለን። የእግዚአብሔርን ቃል ሲመጣ ያዙት። እግዚአብሔር የሚናገረው በቃሉ ስለሆነ 121 8 ቁጥሮች ያሉት አጭር ምዕራፍ ነው፣ ግን ሁሉ ስለ እግዚአብሔር ጥበቃ የሚናገር ክፍል ነው እና ምን ይላል? ንጉሥ ዳዊት የተናገረው ቃል ነው። ዓይኖችን ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣ? ረዳቴ ሰማይንና ምድርን ከፈጠረ ከእግዚአብሔር ዘንድ ይመጣል። እግርህን እንዲንሸራተት አይፈቅድም፣ የሚጠብቅህም አይተኛም። እነሆ እስራኤልን የሚጠብቅ አይተኛም አያንቀላፋም። እግዚአብሔር ይጠብቅሃል፣ እግዚአብሔርን በቀኝ በኩል ይጋርድሃል። ፀሐይ በቀን አያቃጥልህም፣ ጨረቃም በሌሊት ጉዳት አያመጡብህም። እግዚአብሔር ከክፉ ሁሉ ይጠብቅሃል፣ ነፍስንም ይንከባከባታል። እግዚአብሔር ከአሁን ጀምሮ እስከ ዘላለም መውጣትና መግባት ይጠብቃል ይላል። ስለዚህ መጀመሪያው ላይ ዓይኖችን ወደ ተራሮች አነሳው ይላል እና ይሄ ተራራ የሚለውን መጽሐፍ ቅዱስ አዋቂዎች ሲናገሩ ዳዊት ንጉሥ ስለሆነ ተራራ እንግዲህ ያን የእሱ ዓይኖቹን የሚያሳርፉበት ከፍታ ነው። ያ ማለት እንግዲህ ይሄ የጦር አቅም ታጣቂዎች እና በእነዚያ ላይ ዓይኑን እንዳደረገ ይናገራሉ እና
በኋላ ዞር መንፈሳዊ ሰው ስለሆነ ዞር ብሎ ሲያስብ የሥጋ ክንድ እኔን አያድንም ማለት የሥጋ ክንድ እኔን አያድንም። አይኖችን ወደ ተራሮች አነሳውና ረድኤቴ ከወዴት ትምጣ? ረዳቴ ከየት ነው የሚመጣው? አይ ከተራሮች አይደለም፣ ረዳቴ ሰማይና ምድርን ከፈጠረ ከእግዚአብሔር ዘንድ ነው። እግዚአብሔር አምላክ ይመስገን። እኔን የሚረዳ እኔን የሚያግዘኝ ይሄ ያስቀመጡት ሰራዊት ሳይሆን ይሄ የታጠቀ ሰራዊት ሳይሆን አያችሁ አሉ ታጣቂዎች መንግስታቱን የሚጠብቁ ይሄ የአይን እርግብግብታ የማይዛቸው እንደዛ በዛ የሰለጠኑ እንደሆነ ይታወቃል። ይሄ የአይን እርግብ ትናቸዋል አይደል? ይሄ የማይከለክላቸው ማለት ነው። እና በዛ ቅጽበት ሰው ሊመታ ስለሚችል ያንን ሁሉ መቆጣጠር የሚችሉ ጠባቂዎች ማለት ነው። ግን የሥጋ ግን ከንቱ ነው። እነሱ ራሳቸው ጠባቂ ያስፈልጋቸዋል። ስለዚህ ዳዊት አይኖቹን ወደ እነዚያ ወደ ወታደሮቹ፣ ወደ ባለስልጣኖቹ፣ ወደ ታጣቂዎቹ አነሳና ሲያስብ ኖ አይኖች እነሱ የኔ እርዳታ ከነሱ አይደለም አለ። የኔ እርዳታ ሰማይና ምድር ከፈጠረ ከእግዚአብሔር ዘንድ ነው። እግዚአብሔር አምላክ ተመሰግን። ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው ይላል። እግዚአብሔር ይመስገን። የእኛም እርዳታ እንደዚሁ ነው። እግዚአብሔር ይመስገን፣ ስሙ የተባረከ። እግርህን እንዲሸራተቱ አይፈቅድም ይላል። እግሮቻችን እንዲሸራተቱ የማይፈቅድ ይጠብቀናል፣ ይይዘናል። አሜን። እንደዛማ ባይሆን ኖሮ ስንት የተንሸራተት በወደቅን ነበር። ግን እግሮቻችን እንዳይንሸራተቱ የጠበቀን እግዚአብሔር ስሙ የተባረከ። ስለዚህ እግሮቻችን እንዳይንሸራተቱ እግዚአብሔር ይጠብቀናል። የሚጠብቅ አይተኛም ይላል። የእኛን የሚጠብቅ አይተኛም። እግዚአብሔር አምላክ ተመሰገነ። አይተኛም፣ አያንቀላፋም። ስሙ የተባረከ ኢየሱስ ክርስቶስ ጌታ ነው። ስለዚህ እኛን የሚጠብቅ አይተኛም፣ አያንቀላፋም። የሚጠብቅ አይተኛም። እነሆ እስራኤልን የሚጠብቅ አይተኛም፣ አያንቀላፋም። አሜን። እግዚአብሔር ይጠብቅሃል። እግዚአብሔር በቀኝ በኩል ይጋርድሃል። በቀኝ በኩል ብቻ አይደለም ለማለት ያለውን አለ እንጂ በግራም በቀኝም በፊትም በኋላም ነው እግዚአብሔር ጥበቃ። እግዚአብሔር ይመስገን፣ ስሙ የተባረከ ሃሌሉያ። ስለዚህ እግዚአብሔር በሁሉ አቅጣጫ ይጠብቀናል። እግዚአብሔር ይጠብቅሃል። እግዚአብሔር በቀኝ በኩል ይጋርድሃል። ፀሐይ በቀን አያቃጥልም፣ ጨረቃም በሌሊት ማለት በቀንም በሌሊትም ጉዳት የሚያደርስብህ ነገር የለም ለማለት ነው። እግዚአብሔር ይመስገን። እግዚአብሔር ከክፉ ሁሉ ይጠብቅሃል ይላል። ቁጥር 7 በጣም ወደው ክፍል ነው። ከክፉ ሁሉ ከየትኛውም ኢቪል ስፒሪት ከየትኛውም የጠላት ስትራቴጂ በሙሉ እግዚአብሔር ይጠብቅሃል። እግዚአብሔር ይመስገን፣ ስሙ የተባረከ። ስለዚህ ዘናበሉ። ስለዚህ በቃ እረፉ። እግዚአብሔር ይመስገን። እግዚአብሔር ከክፉ ሁሉ ይጠብቅሃል። አሜን። ይጠብቀናል። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ከአሁን ጀምሮ እስከ ዘለዓለም መውጣትና መግባት ይጠብቃል። ከዛሬ ጀምሮ እስከ ዘለዓለም እግዚአብሔር መውጣታችን፣ መግባታችን፣ መቀመጣችን፣ መነሳታችን ይጠብቃል። እንዲህ አይነት ተስፋ ቃል አለን። አንድ ቃል ደግማችሁና ከዛ ምሳሌ የሚሆንን ሰው አንድ ሰው አንስቼ ስለሱ ጥቂት እናገራለሁ። አንድ ቃል ዘዳግም ምዕራፍ 32ን ታወጡልኛላችሁ። ዘዳግም ምዕራፍ 32 ሃሌሉያ፣ እግዚአብሔር ይመስገን። ዘዳግም 32 ከ9 እስከ 10 የእግዚአብሔር ድርሻ የገዛ ሕዝቡ ያዕቆብ የተለየ ርስቱ ነውና፣ ሃሌሉያ። የእግዚአብሔር ድርሻ የገዛ ሕዝቡ ያዕቆብም የተለየ ርስቱ ነውና እርሱም በምድረ በዳ ባዶና ጭው ባለ በረሃ ውስጥ አገኘው። ጋሻ ሆነው ተጠነቀቀለትም፣ እንዳይኑ ብሌን ጠበቀው። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። አይ ቲንክ ይሄንን በተለይ ቁጥር 9 በድሮ ትርጉም አንዳንዱ ነገር በድሮ ትርጉም ማየት በጣም ጥሩ ነው። ስለዚህ በድሮ ትርጉም ማየት ፈልጋለሁ። ሃሌሉያ ሃሌሉያ። የእግዚአብሔር ስም የተባረከ። የእግዚአብሔር ዕድል ፈንታ ሕዝቡ ነው፣ ያዕቆብም የርስቱ ገመድ ነው። ሃሌሉያ። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ዕድል ፈንታ ሕዝቡ ነው። አይ በቃ ርስቱ፣ ሕዝቡ የእግዚአብሔር ርስት ነው። ስለዚህ ያን ርስቱ የሆነውን ሕዝብ ሲናገር እርሱን ይላል በምድረ በዳ በባዶ ጭው ባለ በረሃ ውስጥ አገኘው። ጋሻ ሆነ፣ ተጠነቀቀለትም፣ እንደ ዓይኑ ብሌን ጠበቀው።
ስለ ሕዝቡም ይናገራል፣ ያዕቆብንም እንደሆነ ይናገራል። ስለዚህ ያዕቆብም ይሁን አጠቃላይ እስራኤልም ይሁን እናንተም ሁኑ እኔን። ስለዚህ የእግዚአብሔር ሀሳብ ምንድን ነው? መክበብና በምድረ በዳ ጭው ባለ ምድረ በዳ ላይ ጠላት አገኘሁ ብሎ ያጠፋ ሲነሳ እግዚአብሔር ዙሪያችን ከቦ እንዳይኑ ብሌን ይጠብቀናል። ሃሌሉያ! እግዚአብሔር ስም የተባረከ። እንዳይኑ ብሌን የእግዚአብሔርን አይን ብሌን ማየት ቀርቶ እግዚአብሔር ባጠገቡ የሚደርስ የለም እኮ። ግን ምን ያህል ለእኛ የእግዚአብሔር ጥበቃ ምን ያህል ሴኪውርድ እንደሆነ ሊያሳየን የተነገረ ቃል ነው። እግዚአብሔር ይመስገን እኛ በእግዚአብሔር ጥበቃ ውስጥ ያለን ሰዎች ነን። እግዚአብሔር ይመስገን። ስለዚህ ደስ ይበላችሁ። እግዚአብሔር አምላክ የተመሰገነ። ኢየሱስ ክርስቶስ ጌታ ነው። ከዚህ አንጻር አንድ ሰው እንግዲህ ላሳያችሁ ነው። እግዚአብሔር ይመስገን። ይሄ ኤልሳ ይባላል። ነቢይ ኤልሳ አሳያችኋለሁ። ነቢይ ኤልሳ ምዕራፍ ሁለተኛ ነገሥት ምዕራፍ 6ን ታወጡና ከዚያ ሀሳብ ላይ እነሳለሁ። አይ ቲንክ በቃ ምዕራፍ 6 ቁጥር 8 እስከ 23 ያለ ታሪክ ነው። ትንሽ ብቻ መግቢያ ላንብብና ጊዜ ብዙ እንዳልወስድ ሀሳቡን እናንተ ታውቁትም አላችሁ፣ አንብቡትም በግላችሁ። እኔ እንዳለ ሀሳቡን ልናገር። በዚያን ጊዜ ላይ የሶርያ ንጉሥ ከእስራኤል ጋር ይዋጋ ነበር። ከጦር አለቆቹ ጋር ከተመካከለ በኋላ በዚያ ቦታ እሰፍራለሁ አለ። የእግዚአብሔርም ሰው ሶርያውያን በዚያ ታች ወርደዋልና በዚያ በኩል እንዳያልፉ ተጠንቀቅ ሲል ለእስራኤል ንጉሥ ላከበት። ስለዚህ የእስራኤል ንጉሥ የእግዚአብሔርን ሰው የነገረውን ቦታ አስቃኘ። ኤልሳም ንጉሡን እንደዚህ ካሉት ቦታዎች ራሱን እንዲጠብቅ ከአንድ ጊዜ 2 ጊዜ በላይ አስጠነቀቀው ይላል። አሁን የሶርያ እና የእስራኤል መንግስት ግጭት አለ። ይሄ ጠረፍ ላይ ቦርደር ላይ ያለ ጦርነት ነው። ትንንሽ ጦርነቶች ግጭት አለ እና ኤልሳ ምን ብሎ ይናገራል? አሁን ሶርያውያን ደፈጣ አድርገዋል የእስራኤልን ወታደር ለመምታት ማለት ነው። እና ደፈጣ ያደረጉበትን ቦታ ኤልሳ በመንፈሱ አይቷል። ስለዚህ ለእስራኤል ንጉሥ ኤልሳ መልእክት ላከ። በዚህ ቦታ የሶርያ ሰራዊት ደፈጣ ይዟልና ሰራዊት በዚያ በኩል እንዳያልፋል። አሁን ነቢዩ ያለው ነገር እውነት ነው ወይስ ውሸት ነው ብሎ የሚቃኙ ሰዎች ላከ። የሚቃኙ ሰዎች ሲልክ በእርግጥም ደፈጣ እዛ ቦታ ላይ ነው። ደፈጣ እንዳለ አየ ይላል። ስለዚህ 1 ጊዜ 2 ጊዜ እስከ 3 ጊዜ የሶርያውያን ደፈጣ አልተሳካላቸውም። ስለዚህ የሶርያ የጦር አዛዥ ተናደደ፣ ተበሳጨ። ምንድን ነው ያለው? እንዴ ይሄማ ከእኛ መካከል ሰላይ ያለ አለ። ከእኛ መካከል ሰላይ እንዳለ አትነግሩኝም? እኛ የምናደርገውን ነገር ስውሩን አሰራራችን ሂዶ ለእስራኤል ንጉሥ የሚነግር እንደዚያ ባይሆን ኖሮ ነገራችን ስኬት ያገኝ ነበር። ስለዚህ አለ ምስጢር የሚናገራል። ከዛ እግዚአብሔር ደግሞ ሰው ያሳጣ። እዛ ውስጥ አንዱ ሰው ምን አለ? አይደለም ጌታ ያለ እኛ መካከል ምንም ደፈጣ ማነው ሰላይ የለም፣ እኛ ሁላችን ታማኝ ነን። ነገር ግን አንድ ነገር እነግርሃለሁ፣ አይደለም እንደዚህ አንተ ለእኛ በአደባባይ ነግረህ በስውር ከሚስት ጋር የምታደርገውን ሁሉ የሚያይ ነቢይ በእነሱ ዘንድ አለ። እሱ ነው ይህን የሚያደርግ። በጣም የሚገርም ነው ያ ሰው። እና ይሄን ሲናገር እሱ የት ነው ያለው አለ። ዶታይን በሚባል ቦታ ላይ ነው አለ። እና በቃ ይህንማ እሱን ነው አሁን ጦርነት የእሱ ጋር ነው ብሎ ሰራዊት አካሄዳ ጭፍራ ሜዳ። በቃ ነቢይ እኮ ነው፣ መሳሪያ የለው፣ ሽጉጥ የለው፣ ምን የለው፣ ግን ጠላት ፈሪ ነው። ሰራዊት ነው የላከ፣ ብዙ ጭፍራ ነው የላከ። ስለዚህ ብዙ ጭፍራ ላከና ዶታይን ኤልሳ ያለበት ትንሽ ከተማ ተከባለች። ጠዋት ጊያዝ ሲነሳ በሰራዊት ተከባል። ወዮ ወዮ ጌታ ጠፋናል፣ ጠፋ ወረድ ላትስታነቁ ታገኙታለ። ወዮ ጌታ ወይ ጠፋናል። ኤልሳ ጊያዝ ሳይ በመንፈሱ አውቋል፣ ያ አይቶታል። ስለዚህ አንተ ዝም በል ጸጥ በል፣ ከእነሱ ጋር ካለው ይልቅ ከእኛ ጋር ያለው ይበልጣልና ዝም በል ብለው ሊጽናና አልቻለም። ካላየ እኮ ሰው ሊጽናና አይችልም።
ስለዚህ ሊጽናና ስላልቻለ እግዚአብሔር ሆይ ዓይኑን እንድትከፍት እለምንሃለሁ ብሎ ጸለየ። ዓይኑ ተከፈተ። የጌሃዝ ዓይኖች ሲከፈቱ አሁን በኤልሳ ዙሪያ ሰማዩን ማለት ሰፈሩን በሙሉ ሞልተውታል። ብረት የለበሱ የሰማይ ብረት የለበሱ እሳት የለበሱ መላእክት፣ አንድ ብቻ አይደለም፣ ሁለት ብቻ አይደለም፣ ሰራዊት ነው የሚለው። በጣም ይህን ባነበው ደስ ይለኛል። ቁጥር 17 ኤልሳም እግዚአብሔር ሆይ ያይ ዘንድ እባክህ ዓይኖቹ ክፈት ብሎ ጸለየ። እግዚአብሔርም የአገልጋዩን ዓይኖች ከፈተለት። ሲመለከትም የእሳት ፈረሶችና ሰረገሎች በኤልሳ ዙሪያ ተራራውን ሞልተውት ነበረ። ሃሌሉያ! እግዚአብሔር ይመስገን። ተራራውን ሞልተውት ነበር በኤልሳ ዙሪያ። የጠላት ሰራዊት እዛ አለ። ስጋ የለበሰ ነው፣ የስጋ ክንድ ነው። በኤልሳ ዙሪያ ግን እሳት የለበሱ የሰማይ ሰራዊት። የሚገርም እኮ እግዚአብሔር አንድ መልአክ እኮ ይበቃል። ግን እግዚአብሔር የሚገርም አምላክ ተራራውን ሞልተውት ነበር ይላል። እግዚአብሔር አምላክ ተመሰገነ። ስለዚህ ያንን ስላየ ኤልሳ ተረጋግቷል። የእግዚአብሔር ቃልም ደግሞ በመዝሙረ ዳዊት 37 ቁጥር 7 ላይ ይናገራል። እግዚአብሔርን በሚፈሩ ዙሪያ የእግዚአብሔር መልአክ ይሰፍራሉ፣ ከክፉም ሁሉ ያገሏቸዋል። ሃሌሉያ! በእኛ ዙሪያ የእግዚአብሔር መልአክ አሉ። እኛ ስንተኛ፣ እኛ ስንንቀሳቀስ አሉ። እኛ ባናያቸው እግዚአብሔር ሊፈቅድ ዓይናችን ከፍቶ ያሳየናል። ባናያቸውም ግን አሉ። አሜን! እግዚአብሔር ይመስገን። የእግዚአብሔር ጥበቃ አለ። ይሄ ተስፋ አለ። ይሄ የጥበቃ ተስፋ ነው። ስለዚህ እግዚአብሔር ይመስገን ከእኛ ጋር አብረው የሚንቀሳቀሱ ስንተኛ ማይተኙ ስንሄድ አብረው የሚሄዱ በስራ ቦታ ቢሆን በቤት ውስጥ ቢሆን በየትም ቦታ ነው ከእኛ ጋር ያሉ መላእክቶች አሉ። ስለዚህ ደስ ይበላል። እግዚአብሔር አምላክ የተመሰገነ። ደስ ይበላችሁ። በእግዚአብሔር ፕሮቴክሽን ውስጥ ናችሁ። በእግዚአብሔር ጥበቃ ውስጥ ነን። እግዚአብሔር ይመስገን። የኪዳኑ ልጆች ነን እኛ። እግዚአብሔር ይመስገን። እኛ በእግዚአብሔር መልአክ የምንጠበቅ ነን። ደስ ይበላል። የባለስልጣን ቤተሰብ ጠባቂዎች አሏቸው። የስጋ ጠባቂዎች። አሁን ፕሬዚዳንቱ ብቻ አይደለም፣ ሚስቱና ልጆቹ ብቻ አይደለም፣ ሌላ ትልልቅ ባለስልጣኖች ሁሉ አላቸው ጠባቂ። ግን የእነሱ ጠባቂዎች ስጋ የለበሱ ናቸው። እነሱ ራሳቸው በብዙ ነገር የሚሰናከሉ። የእኛን የሚጠብቅ ግን እግዚአብሔር ይመስገን። እግዚአብሔር ሰራዊት መልአክ። ስለዚህ ደስ ይበላችሁ። እግዚአብሔር ይመስገን፣ ስሙ የተባረከ። አሁን ኤልሳ በዚያ ስለተከበበ ምንም አይናወጥ፣ አይሞቅ፣ አይበርደው፣ ለጥ ብሏል እና ጌሃዝም ሲያይ ደስ አለ። በኋላ ኤልሳ አንድ ጥበብ መጣለት። ምንድን ነው ያደረገው? ወጣና የከበቡትን ሰራዊት፣ የሶርያን ሰራዊት ማለት ነው፣ ኑ የምትፈልጉትን ሰው ላሳያችሁ፣ እዚህ አይደለም አላቸው። እሺ ያለ መጀመሪያ ዕውር አድርጋቸው ብሎ ጸልዋል። ዕውር እንዲሆኑ ጸልዋል። ያያሉ ግን አሉ። የሚገርም ኤልሳ እግዚአብሔር የኤልሳን ቃል እግዚአብሔር አክብሮታል። ሰዎቹ ያያሉ ግን አሉ። ኑ በዚህ የምትፈልጉትን ሰው ሊያሳያቸዋል። ከተማውን ብቻ አይደለም ሰውየውም ይሄ አይደለም አላቸው። እሺ ብለው እንደ በግ እየመራቸው ወስዶ የእስራኤል ሰራዊት ውስጥ ወታደሩ ውስጥ አስገባቸው። ከዛ እግዚአብሔር ዓይኖቻቸውን ክፈታል። ሲከፈቱ ጦር ውስጥ ገብተዋል። ካምፕ ውስጥ ገብተዋል። ጠላት ሰፈር ውስጥ ናቸው። ዙሪያቸውን በቃ የእስራኤል ንጉሱ ልግደላቸው፣ ጌታ ልበላቸዋል። ማርከ ያመጣኸው መሰለህ እንዴ? ተው አብላቸው፣ አጠጣቸዋል። አበላቸው፣ አጠጣቸው፣ በሰላም አሰናብታቸዋል። ከዛ በኋላ ሁለት ያመጡ ይላል። የእግዚአብሔር ስም የተባረከ ኢየሱስ ክርስቶስ ጌታ። ስለዚህ የእግዚአብሔር ጥበቃ ከኤልሳ ጋር እንደዚህ ነበር። አሜን። እግዚአብሔር ሕዝቦቹን ይጠብቃል። እግዚአብሔር ኤልሳን ብቻ አይደለም እናንተንም ይጠብቃል። አሜን። እኔን ይጠብቃል እግዚአብሔር አምላክ የተመሰገነ ኢየሱስ ክርስቶስ ጌታ ነው። ስለዚህ እኛ በእግዚአብሔር ፕሮቴክሽን ውስጥ ነን። አሜን። ጀስት ሪላክስ። እግዚአብሔር ይመስገን። ሌላ አንድ ሰው ላሳያችሁ፣ ከዛ ወይ እቀጥላለሁ ወይ ደግሞ በዚህ ይጨርሳለሁ። መጽሐፈ ዕዝራን ታወጡልኛላችሁ። መጽሐፈ ዕዝራን፣ የዕዝራን መጽሐፍ። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ደስ ይበላችሁ። መጽሐፈ ዕዝራ ምዕራፍ 8 ቁጥር 21 እስከ 23
ከማንበቤ በፊት ሀሳቡን ትንሽ ላውራላችሁ። ዕዝራ መጽሐፍ ምዕራፍ 8 ቁጥር 21 እስከ 23 ነው ያልኳችሁ። ዕዝራ ምርኮኞቹን ይዞ ወደ አገር እየተመለሱ ነው ያሉት እና በጣም ብዙ ሕዝብ ነው የሚመራው። ከ7,000 እስከ 8,000 የሚደርሱ አይሁዶች እንደሆነ ይነገራል። እንግዲህ ከ7,000 አስቡ እንግዲህ 7,000 እስከ 8,000 የሚደርሱ ናቸው። በዛ ላይ ደግሞ ብዙ እንስሳ አለ። በጎች አሉ፣ ፍየሎች አሉ፣ ግመሎች አሉ፣ በሬዎች አሉ፣ ላሞች አሉ። አስቡ እንግዲህ ከብት አርቢዎች ናቸውና በዚህ ላይ ደግሞ የሚያጠቡ አሉ፣ የወለዱ እናቶች አሉ፣ ሕፃናት አሉ፣ ትንንሾች ልጆች አሉ፣ ትልልቆች አሉ። በቃ ያን ሁሉ ሕዝብ ሰው ነው የሚመራው እና ዕዝራ ምን ብሏል ለንጉሱ? እዚህ ላይ ባነበው ይሻላል። ቁጥር 21 አሁን አንብቡ። ራሳችንን በአምላካችን ፊት ዝቅ እናደርግ ዘንድ ጉዞውም ለእኛና ለልጆቻችን ለንብረታችንም ሁሉ የተቃና እንዲሆንልን እዚያው በህዋ ወንዝ አጠገብ ጾም አወጅሁ። መልካሚቱ የአምላካችን እጅ በሚፈልጉት ሁሉ ላይ ናት፣ እርሱን በሚተዉ ሁሉ ላይ ግን ቁጣው ትወርድባቸዋለች ብለን ለንጉሱ ነግረነው ስለነበር በመንገድ ላይ ከጠላት የሚጠብቁን ወታደሮችንና ፈረሰኞቹን እንዲሰጠን ንጉሱን ለመጠየቅ አፍሬ ነበር። አያችሁ አያችሁ፣ የእግዚአብሔር ቁጣ እሱን በሚተዉ ፊቱን በማይፈልጉ በቃ ልባቸውን ወደ እሱ በማያዘነብሉ ላይ ነው ብየዋለሁ። ጥበቃው በጎነቱ ደግሞ እርሱን በሚፈልጉ ላይ ነው ብየው ስለነበረ መንገድ ላይ ለሚያጋጥመን ነገር እርዳታ ጠባቂ ወታደር ስጠን ብዬ ለመለመን አፈርኩኛል። ለምን? የእግዚአብሔር ጥበቃ ከኛ ጋር ነው ብሎ ስለነበር ታዲያ እንዴት ጠባቂ ያስፈልጋል ስለሚለው አፈርኩኝ። ስለዚህ በዚህ ጊዜ ለእኛ ለከብቶቻችን፣ ለልጆቻችን የእኛ ለሆነ ነገር ሁሉ ምድረ በዳ አቋርጠን ነው የምንሄደው። ሽፍታ አለ፣ ወንበዴዎች አሉ፣ ክፉ አራዊት አለ። ይህን ሁሉ ጉዞ ስንጓዝ ለእኛና ለልጆቻችን የእግዚአብሔር ጥበቃ ያስፈልገናልና ስለዚህ በህዋ ወንዝ አጠገብ ጾም አወጅኩኛል። ጾም አሁን ቀጥሎ ያለውን እናንብበው። ስለዚህ ጾምን፣ ቁጥር 23 ጾምን፣ ወደ አምላካችንም ስለዚህ ነገር ልመና አቀረብን፣ እርሱም ጸሎታችንን ሰማ። ሃሌሉያ! እርሱም ልመናችንን ሰማ፣ እርሱም ጥበቃውን በእኛ ላይ ያደረገ። ስለዚህ ምንም ሳንጎዳ፣ ልጆቻችን ምንም ሳይሆኑ፣ ንብረታችን ምንም ሳይሆን፣ እኛም ምንም ሳይሆን በሰላም የምንፈልገው ቦታ ደረስን። የእግዚአብሔር ስም የተባረከ። ኢየሱስ ክርስቶስ ጌታ ነው። ስለዚህ የእግዚአብሔር ጥበቃ ከእግዚአብሔር ባሪያዎች ጋር ነበረ። እግዚአብሔር ሲለምኑት ዙሪያቸው ሆኖ ይጠብቃቸው ነበር። እነ ዕዝራን ያንን ወደ ሀገሩ የሚመለሰውን ሕዝብ እግዚአብሔር የዕዝራን ጸሎት፣ የዕዝራን ጾም፣ የዕዝራን ጩኸት ሰምቶ ጠበቀ። አሜን። በሰላም ገቡ። እግዚአብሔር ይመስገን፣ ስሙ የተባረከ። ዛሬም እግዚአብሔር እኛን ይጠብቃል። አሜን። እግዚአብሔር ስም የተባረከው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። እኛ የጽዮን ተጓዦች ነን። አሜን። እኛ የጽዮን ተጓዦች ነን፣ መንገደኛ ነን። አሁን ቤታችን አንድ ቦታ ቤት ቢኖረንም አንድ ቦታ በቃ ያለን ቢመስል ነገር ግን በመንፈሳዊ ዓለም እየተጓዝን ነው። አሜን። ስለዚህ ለእኛ ለንብረታችን፣ ለልጆቻችን፣ ለእኛ ለሆነ ነገር በሙሉ የእግዚአብሔር ፕሮቴክሽን እግዚአብሔር ያለን ቦታ እስከምንደርስ ድረስ ያስፈልገናል። አሜን። እግዚአብሔር አምላክ የተመሰገነ። እያገለገልን መንገደኛ ነን፣ ስራ እየሰራን መንገደኛ ነን፣ ትዳር ይዘን ልጆች ወልደን ግን እየተጓዝን ነው፣ በመንፈሳዊ ዓለም እየሄድን ነው። ስለዚህ እኛ ደግሞ ፕሮቴክሽን ያስፈልገናል። ስለዚህ የእግዚአብሔር ጥበቃ ከኛ ጋር ነው። ከእነ ዕዝራ ጋር የነበረ የእግዚአብሔር ጥበቃ ከኛ ጋር ነው። የእግዚአብሔር ስም የተባረከ። ኢየሱስ ክርስቶስ ጌታ ነው። አይ ቲንክ ሌላውን ሌላ ጊዜ ሊቀጥል ዛሬ ይበቃናል። ስለዚህ እግዚአብሔር ይመስገን፣ የእግዚአብሔር ጥበቃ ከኛ ጋር ነው። አሜን። የእግዚአብሔር ጥበቃ ከእናንተ ጋር ነው። የእግዚአብሔር ጥበቃ ከኔ ጋር ነው። የምትሰሙኝም የእግዚአብሔር ጥበቃ ከእናንተ ጋር ነው። እግዚአብሔር አምላክ የተመሰገነ። እግዚአብሔር በመለኮታዊ ጥበቃ ልጆቹን ይጠብቃል።
ይጋርዳል። እግዚአብሔር ይመስገን፣ ስሙ የተባረከ። ስለዚህ የእግዚአብሔር ጥበቃ ከኛ ጋር ከሆነ ከኛ የሚጠበቀው ጀስት ምንድን ነው? ማረፍ ነው፣ ሪላክስ ማድረግ ነው። እግዚአብሔር ስሙ የተባረከ። እግዚአብሔር ሆይ እናመሰግናለን። ስምህ የተባረከ ይሁን። አንተ መልካም አምላክ ነህ። እግዚአብሔር ሆይ በኢየሱስ ክርስቶስ ስለ መልካሙ ጥበቃ፣ ስለዚህ ተስፋ እጅግ እናመሰግናለን። በዚህ ደግሞ ደስ እንሰኛለን። ስለ ጥበቃ እጅግ ክብር እንሰጥሃለን። ስምህ የተባረከ ይሁን። በእሳትህ ከልለህን ስላለ እግዚአብሔር ሆይ ለኢየሩሳሌም ከውስጥ ክብር ከውጭ ደግሞ የእሳት ቅጥር እሆንላታለሁ ተብሎ እንደተጻፈ አንተ ከውስጥ ክብራችን ስለሆን ከውጭ ደግሞ የእሳት ቅጥር ስለሆንከን ስለከለልከን ክፉ ስለማያገኘን እናመሰግንሃለን። ስምህ የተባረከ ይሁን። አከብረሃለሁ በኢየሱስ ክርስቶስ ስም አሜን።